ሆና ካፏ ሩታን ያስቀይማታል ወይ አያስቀይማትም ወይ ብላ እንኳን መታሰብ ነገር የለም። የሚገርም ነው። ዛሬ ቪዲዮ በጣም የሚገርም ነገር ነው። ዛሬ ያው ዝሆኔ አሪፍ ነገር ነው የተናገረችው። ንግግሯ ጥሩ ንግግር ነው። በጣም የሚገርም ንግግር ነው። ከዚህም ከዛም እያልሽ የወንድሜን ህይወት አታበላሺ፣ ወይ አትመለሺ፣ ወይ አትታዩ ብላ ሩቶዬ ሩታን ስትወቅሳትና ግንፍል ሲያረጋት እያየን ነው። ወንድምሽን ያንቺ ስለ ወንድምሽ ነው የምትከራከሪው። እዚህ ጋር የሩታን ጉዳትም መናገርና ስለ ሩታም ጥሩነት መናገር አለብሽ ሩቶዬ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ቪዲዮን እስከ መጨረሻው ተመልከቱ እና ፕሊስ ላይካችሁና ሰብስክራይባችሁ አይለኝ እና ውዶቼ ምን መሰላችሁ እዚህ ጋራ በጣም የሚገርመኝ ነገር ሩታ ላይ ስትናገር በጣም የሆነ ስሜታዊ ሆና ካፏ ሩታን ያስቀይማታል ወይ አያስቀይማትም ወይ ብላ እንኳን መታሰብ ነገር የላትም። በጣም ይገርመኛል። እንደሰው እኔ መናገር ብቻ በጣም ከባድ ነው እና ሩታን ስትናገሪያት አደብ ባለውና ጥሩ ነገር ባለው አመለካከት ብትናገሪ ደስ ይላል። አንደኛ እጅሽን እንዲህ የምታረጊባት ነገር አለ ምትዩ ነገር አለ። ሁለተኛ ነገር ደግሞ የወንድምሽ ሚስት ነች የነበረች ምን የመሰለ ወንድ ልጅ የሰጠች ሚስቱ ነበረች። ገብቶሻል? ለዚህ ደግሞ ወደሽ ሳይሆን በግድሽ ሩታን አክብረሻት ነው መናገር ያለብሽ። ገና ለገና ሄርሜላን ትኩስ ዳቦ ይዟል፣ ትኩሱን ዳቦ እየገመጠው ነው ካልሽ ደግሞ ተሳስተሻል። ነገ ተነጎዳ ደግሞ ያ ዳቦ ደግሞ ይቀዘቅዝና ሌላ ዳቦ ላይ ደግሞ መሮጡ አይቆርም ወንድምሽ ማለት ነው። ለወንድምሽ መከታ ሆነሽ እየተከራከርሽ ነው ያለሽው። ግን ምን መሰለሽ አንዳንድ ጊዜ እኔ በጣም ይገርመኛል። አንዳንድ ጊዜ ለሴት እንኳን ትንሽ ለሴት እናስብ። አሁን አንቺ የወንድምሽን ጉዳት ብቻ ነው ወንድሜ ስሙ እንዳትጠፊ ሩታ በነገራችን ላይ እህቴ ምንድን ያለችው ይሄ ልጅ ሳይመረመር ምን ነገር ሳይታወቅ የወንድሜ ስም እንዳትጠሪ፣ ልጁ የሱ ልጅም ሊሆን አይችልም ነው እያለች ያለችው። ካረገዘችም ገብቷቸዋል። ካረገዘችም የሱ ልጅ ላይሆን ይችላል፣ መመርመር አለበት። በነገራችን ላይ ሩታ ልንገራችሁ ከዚህም ከዛም አብርሃምን ለማናደድ ስትል ነው እንጂ ሩታ ከማንም ወንድ ጋር የምትተኛ ሴት አይደለችም። በጣም በዚህ ስነ ስርዓት ያላት ሴት ነች። ገብቷቸዋል። አብርሽም እንደዚህ አይነት ነገር ብታረግ ዝም ብሎ የሚያይ ወንድ አይደለም እና አብርሽ ስላላመነበት ብቻ የአብርሽ ልጅም ላይሆን ይችላል። እንግዲህ ጥርጥር ይውላችሁ። እንግዲህ በጣም የሚገርም እኮ ንግግር የምትናገረው ከዚህም ከዛም እንደዚህ ንግግርሽ እኮ ተመችቶኛል ሩቶዬ። ንግግርሽ አሪፍ እንዳለ ግን ምንድነው መጠንቀቅ አለብሽ ለምትናገሪያቸው ነገር። ዝም ብለሽ እንደመጣልሽ አትልቀቂው። ገብቶሻል? እና ሩታም ራሱ አሁን ምንድነው መሰለሽ የሩታ ደግሞ ችግር እዚህ ጋራ ከማነው ስሙ ጋራ ይሄ ማነው ደሳሌ ነው ደስ የሚባለው ይሄ ጭንግፉ ይሄ ሕፃን ልጅ ከሱ ጋራ አዲስ ነገር ልትጀምሪ ውስኪ ተቀብለሽ አስቤ ነግራችኋለሁ አልሽ። ያው ይሄ ልጅ ልትቀበዩ ነው ማለት ነው። ባትቀበይ ኑሮ ውስኪውንም ሆነ እንትኑን እኔ አልፈልግም። እኔ ልጅ እያሳደግኩ ነው። ልጄን እያሳደግኩ ስለሆነ በአሁን ሰዓት እኔ ወንድ አያስፈልገኝ ብለሽ ዘግተሽ ቢሆን ኑሮ ይሄ አሪፍ ነገር ነበረ። ግን ምንድነው ችግርሽ ሩታ? መለክብታ ብትለክብቲ ለክተል ተክሊ በጣም ነው በቃ እንትን የምታረጊው ሩዝ ሽሮ በቃ የተለያየ ነገሮችን አንድ ላይ አድርገሽ ማበላሸት ነው የምትፈልጊው።
አንቺ አሁን ገና አንቺ ልጅ ማሳደግ ነው። በቃ ልጅሽን በደንብ ያጅና አንቺ አስቢ፣ ጸልይ። አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ። ገብቶሻል? አንቺ ራስሽን ማስከበር አለብሽ። አሁን የአብርሃም ወንድም በጣም የሚገርም ልጅ ነው። በቃ አነጋገሩ ምናምን ያበደ አነጋገር ነው። እውነቱን ነው። ትመርመሪ። እውነት ከሆነ ግዴታው ነው ልጁን መቀበል ግዴታው ነው። አንቺን ባይቀበልሽ ልጅሽን ሊቀበል ይችላል። ገብቶሻል? ስለዚህ ሩታዬም እኔ ከምንም በላይ ስለምወድሽ በውሸት ስምሽ እንዲነሳ አልፈልግም። የዛኔ እንግዲህ መድኃኒት አድርገሽበት ምናምን ያው ቅድም ኧረ አይጠጣም አብርሽ አልጠጣም ምናምን ይላል ብዬ ስናገር አይ መድኃኒት አድርጋበታለች። መድኃኒት እንዳደረገ አሁንም ደግመሽዋል ንግግሩን መድኃኒት ተደርጎበታል ምናምን ምን ተብሏል ብለሻል። እንግዲህ መድኃኒት የሚደረግ እኛ እዛ አልነበርንም፣ አላቅም። በአንድ ሰው በአንድ ኩባያ ሊሰክር አይችልም፣ የሆነ ነገር ካልተደረገበት። እውነት ነው። የሆነ ነገር ባይደረግበት ኑሮ አይሰክርም ነበር ይሄ ልጅ፣ ወይም ያደረገውን አላቅም ሊል አይችልም። ገብቷቸዋል። አሁን ደግሞ ዛሬ ደግሞ እኔ አስታውሳለሁ ሁሉን ነገር፣ ምንም ያደረኩን ነገር የለም እያለ ነው። እንግዲህ ሩታዬ እኔ ውሸታም ነሽ እንድትገኝ ስለማልፈልግ ነው። ቤተሰብ እንግዲህ ለሮቶዬ ተረጋጊ በሏት። ፊኒ 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 እያልሽ ሩታን አትቀጥቅጫት፣ እኝኛ አትበይባት፣ አክብሪያት። ትንሽ የወንድምሽ ሚስት የነበረች ነች፣ አክብሪያት። የነበረች ነችም ትኖራለችም። ይሄን አስገቢው ጭንቅላትሽ ላይ ቡዜ